ሰክሬ አይደለም አሁን ልካለሁ በልኝ ዳኒ ሰከረቴና ግልጽ ጋይስ ወይኔ አድኖ ወንድሜ የለም እኮ በቃ ወራ በስመ አረ እንዴት መቆም ማልችል መጨረሻ ዘመን አካባቢ ያለ ከሆስፒታል እዚህ ጋር ስራ ለመስራት ግሉኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ነው ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው ሰላም ጤና ይስጥልኝ እንደምን ነው ምሻችሁ እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ኮሜንት ያደርጋችሁ ምሩ ለማለት ፈልጋለሁኝ እንግዲህ የአዶናይ ዛሬ በጣም ያሳቁኝ ቪዲዮዎች ይዤ ነው የመጣሁት እና ምናልባት ለክፋት አስቤ አይደለም በጣም ስለተመቸኝና የኔ ደስታ የሚገባችሁ ከሆነ እንድትደሰቱበት እንድትዝናኑበት በመፈለግ ነው ይሄንን የአዶናይ ወንድሜን ቪዲዮ ይዤ የመጣሁት ማለት ነው እና በጣም ነው በቃ እኔ እንጃ ደስ አለኝ ለእናንተ ደግሞ ላካፍላችሁ በማለት በማሰብ ነው ይዤላችሁ የመጣሁትና እንግዲህ ከዚህ እንጀምር ከዛ ወደ ሌሎች ቪዲዮዎችን እሻገራለሁኝ አዶናይ ምንድነው እሹ ምንድነው የተታሸው እሹ ይኔ መቆሙ ራሱ እኮ አክቶታል ምንድነው እሹ አይኑን ይዩት ማርያም ምን ማጨብጨብ ራሱ አቃተው አሁን ምንድነው ያጠጣችሁት ምንድነው እሱ በስመ አብ ወልድ የሌለ ቅሽሩር ብሎበታል ዩቲዩብ እንደሚመስል አዶናይ ወይኔ በስመ አብ መጨፈር ጀመረ ወንድነው ውጆ የተታሸው እሹ ወይ እስቲ ቆሚ ወፌ ቆመች ኮቻለች መቆም ራሱ አቃተው ምስኪን ወይ መድኃኒዓለም ብዬ አረቄ ነው ይሄ ካቲካላ ነው ቅድም ያልኩት አረቄ ከባድ ነው ስለዚህ ካቲካላ የሚሰራው ከጤና አዳም ከነጭ ሽንኩርት ከድንብላል እና ከአኒስ ጤና ያለው ማለት ነው አዎ ይሄ እየተጠቀማችሁ ነበር yes እዛኔ አባስ ካቲካላ እንጠጣ ነው ጋይስ ያሰክራል አሰክራል አረ በእውነት ቆንዳ ጠጣው ምዕራብ ምስራቅ ሰሜን ደቡብ ጋሞ ዮ God damn. Oh, Adonai. Wow. አሁንም አላውቅም ያቃጠለ ነው ነው ያቃጠለ ነው የነስራ ነው ያ ያቃጠለ ነው አይዞን ብራዘር ውሃ ነው ቁጣው ካለው ይደገም የመጣ ምኑ ይሄኛው ሹንዴ የማን ነው ውሃ ፒዛው ቆይ አ መጠየቅ ይችላል እቤት ነው የሚዘጋጀው ፍቅር ያለው ምን አጣክ ምንም አላጣሁም ሁሉም አሪፍ ነው የተከበሩ ክብርኖቶ ሶሪ ታይ ነው ስፔሻሊ እዚህ መጥቶ ማንም የሚፈልግ ካለ ተቀባይ ነን መታችሁ ኑሩ ቤታችሁ ነው በቪሳይዱን መንደር ውስጥ ይሁን ጃንግል ላይ ይሁን ሰዓት እንጠቀም ሰዓት አንዴ አይ ፋይናል እኮ ነው ያለ ነበር አሁን አደንጋለሁ ይሄ ነገር ግልተው ነው ኦንግራስቲ
አይ በቃ መውጣት እኮ ነው አሁን ለመሰለ እዚህ ጋር ጥንካሬ የለውም። እነዚህ ሰዎች ሆን ብለው ነው መሰለኝ ሊያሰክሩት ነው መሰለኝ። አይ አሪፍ ለመሰለ ውሃውን አሁን ዮ ብለን ስንጨው ነው እዛ ምን አረ አሁን ኖ እኛ ሁለታችን ነው ሁለተኛችን ነው። አሁን ፉዴዱ ገ እናንተ እንትን አድርጉ ሁለታችሁ ደገሙ። አሁን ሶስተኛውን አድርገን እኛ አንተ ቀጣ አደግመው አሁን በሉ እናንተ አይደለም ቀጣ አደግመው አንተ አንዴ ይቅርታ ቦስ ስራ ላይ ነህ። ባህል አይደለ አቀየርከው። ቻሌንጅ ነው። አዎ ሰዓት እንጨቅም አይ አይደለም ይድገም አላልኩም እኔ ችግር የለውም አሪፍ ነኝ። ውሃም አለ ችግር የለውም። የምን ውሃ ነው? ውሃ አይሆንም። ለአንድ ቀን አይደል በቃ ከዛሬ በኋላ ቆይ ውየት አላሽ በቃ ስማ እንግዲህ ካሜራማኖችም ለራስ እንትን ያርጉ። አይ ስራ ላይ ናቸው። እንዳትተኝ ብቻ ናፊ ቴሪና ያዙ እስቲ አይደለም ወዳጄ ውሃውን ጨምሮ እሺ በቃ ነቀልኩ። አንዴ ይቅርታ እየታወቀ ነው ደግሞ the first one what we had focus the first one what we had is the welcoming drink. The second one is for the good luck for the rest of your trip. But you know there is the third round which is not goodbye. Come back again. We come back again. Yo አይደለም ናፒቶ ሻት የሚደረገው so especially በእኛ ባህል እንደዚህ አንድ ላይ ሆነን ስንጠጣ ማለት ደሞ ስካር ተጀመረ ይላል። ዮ ካለ ማለት ቀሪው ተጠቃሚ ጠጪው ዮ ብሎ ነው የሚመልሰው። ያ ማለት ለጤናችን ማለት ነው። ለጤናችን ያ that means cheers but very very loud ለበለው እኔ ካልኩኝ አንተ ትደግማለህ። ድምጼን ሲሰሙ ተጠቃሚዎች ይመጣሉ። እሺ ያንተም ግሩፕ ይገባ ምን ይመስላል? ይጉ እሺ አሁን እኛ ዝም ብለን እንላለን። እኔ ምሎን ነው የምትለው። እሺ ዮ ገልሳገስ አሰጣይ እንደምታውን ባላ እዩት ብላችሁ እዩት መልኩን እንዴት እንደሚቀያየር ወይኔ ማሚ ፒዛ እቺ ነገር ልብላት። ቆይ አንዴ አሰራር አልኩ እና ሳጋሪያ አጋር ከዚህ ጀምራችሁ እዩት እንግዲህ እንዴት እንደሚለዩት የለም እኮ በቃ ሌላ ልብ ላይ ነው ያለው። በቃ ማንጨብጨብ እንኳን አልቻለም። በቃ ይሄድ ባንቀሳቀስ አልቻለም። ወራ በሲዞ ፍቅ ይሄን ዘፈን ተቀበሉ። ራዶኒ እንዴት መቆም ማለት ነው? ፈታያት ነው። አልቻለም። እንዳያችሁት ነው እንግዲህ ፈታ እንዳላችሁ ተስፋ አደርጋለሁ። እንግዲህ ዛሬ ተጫውቶባል አዶኒ ተሰራልክ። እውነት ብቻ አሪፍ ነበር። አሪፍ ጉብኝት እንደነበረ ተስፋ አደርጋለሁ። እንኳን ለዚህ ያበቃ። ከዚህ በኋላ ደግሞ የሱራፌልን አርቲስት ሱራፌልን የመኪና ርክክብ ለማድረግ አይቼ ነበር ዛሬ። እንኳን ደስ አለህ አንተም ሱራፌልን ከነ ባለቤቱ በጣም ደስ ብሎኛል። እስኪ የነበረውን ፕሮግራም አንድ ሁለት ቪዲዮ ጋብዣችሁ ወደ ሌላኛው ቪዲዮ ይሻገራለሁኝ። ሰላም ጤና ይስጥልኝ። ዛሬ የሱራፌል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን
እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? ኧረ አምሮብሃል የኔ እናት እንደምን አለሽ? ደህና ነህ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ ኧረ ነው ለአንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮብሃል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ? ሃይ እናት እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት። ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቶሃል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ ለስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። አልፈነዋልና በጣም እጅግ ደስ ብሎኛል። ገብቷል። የታለፈበት መንገድ ራሱ በጣም ደስ የሚያስደስት እኔም በጣም ደስታ እየተሰማኝ ነው። እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ እዚህ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ። እሺ እደውላለሁ። አንተ አይደል የጀመርከው? እንዳስጀመርክ እንጨርሰዋለን። እሺ እኔ እናት እሺ ናይስ ሚቹ። እሺ ሹልክ ብዬ ልግባ አሁን ቶሎ ብዬ። እሺ ና ናፒ። እሺ ና ወንድም አለ እንዴት ነህ? ደህና ነህ? እወድሻለሁ። እሺ ጎበዝ እናወራለን በደምብ። ና ተለበል የፈጠነ ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየቱ የስራ ኃላፊዎችና አዶናይ በጋራ በመሆን ይሄንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። ዋው 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 አባባው ስራዬ ነበር። እንኳን ደስ አለኝ አባት አባዋጥበት አባቱ ዋው 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 ዋው። እኔ ሁለት ሰዎች ትግስቱን ከሰጣችሁኝ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄው እዚህ ያለ አዎ ይሄን ሁሉ በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡልኝ በእናታችሁ። በጣም ነው የሚከብደው እውነት ለመናገር። እኔ መጀመሪያ ቀን የነፂ አይዞ አስኔ እንግዲህ ልንነጋገር ግድ ነው እንጂ ለሁላችንም በጣም ከባድ ነው። ነፃነት ባንክ አካውንት ውስጥ ብር የለውም፣ ቤት የለውም። ነገር ግን ኪሱ ያለውን ገንዘብ ሁሉ ለሰዎች ሰጥቶ የሚጨርስ አይነት ሰው ነበር። ደግነት ማለት ለኔ ነፃነት ወርቅነህ ነው ይላል ጓደኛው አስናቀ ዛሬ ኢቢኤስ ላይ ቀርቦ። ከዚያም በተጨማሪ ከዚህ በፊት የተለያዩ ጥያቄዎች ሲነሱ ነበር። ነፃነት ጥሩ ስራ የሚሰራ ሰው ነበር፣ ገንዘብ ያለው ሰው ነበር። ለምንድን ነው ከሞተ በኋላ በዚህ መንገድ ስሙ የሚነሳው የሚል ጥያቄ የሚያነሱ አንዳንድ ሰዎች እንደነበራችሁ ሰምታ ይኸው ዛሬ ቤተሰቦቹም ጓደኛውም ቴሌቪዥን ላይ ቀርበው ነፃነት ወርቅነህ ምንም ብር አልነበረውም በተለያዩ ምክንያቶች፣ አሁን ቤተሰቦቹ እገዛ ይፈልጋሉ ብለዋል። ለዚያም ጎፈንድሚ ተከፍቷል። እኔ የጎፈንድሚውን ሊንክ እዚህ ጋር አስቀምጫለሁ። ሌላው ኢቢኤስ ቆንጆ ተግባር ፈጽሟል። ነፃነት ካረፈ በኋላ የነፃነትን ምስል ተጠቅመው ያስተላለፏቸውን ፕሮግራሞች በሙሉ ወይንም በእነዚያ የተገኙ የዩቲዩብ ገቢ ሌላም ገቢዎችን በሙሉ
ለነጻነት ቤተሰብ እንደሚሰጡ ገልጸዋል። እንግዲህ በዓለም ዙሪያ የምትገኙ የነጻነት ወዳጆች አድናቂዎች ይህንን የጎፈንድሚ ሊንክ ተጠቅማችሁ የነጻነትን ቤተሰብ ማገዝ ትችላላችሁ። ይፋዊ ጥያቄ ቀርቧል። ነፂ ባንክ፣ ነፂ መኪና፣ ነፂ መሬት ቤት የሚባል የለው። ደግነት ማለት ለኔ ነጻነት ወርቅነህ ነው። ጓደኛው አስናቀ ንጉሴ የተናገረው ነው። ነፂ ከመሞቱ 10 ቀን በፊት አንተነህ የምትቀብረኝ ብሎ ነበር። ጊዜ እንደምንቀልደው መስሎኝ ስቀን ነበር፣ ግን ነፂ ጨካኝ ነው ትቶኝ ሄደ ይላል እንባው እየወረደ። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። እሱ ደግነትና ሰው መሆን ነው። ደግነት ማለት ለኔ ነጻነት ወርቅነህ ነው። ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ነጻነት ግን ኪሱ ላይ የያዘውን ብር ሰጥቶ እጁ ላይ ያለውን ሁሉ ለተራበና ለተቸገረ ላየው ሁሉ የሚሰጥ ደግ ሰው ነበር። በዚህ ዓለም ላይ ምንም ነገር አያስደንቀውም። ህንፃ አያስደነግጠውም፣ መኪና አያስደነግጠውም፣ ቤት አያስደነግጠውም። መርዳትና መሳቅ ብቻ ነው የሚወደው። በውስጡ ምንም አይነት ክፋት አይዝም። ነጻነት ለኔ ተንቀሳቃሽ የመረጃ ድርጅት ነው። እንደ ተቋም ኖሮት አንድ ቦታ ላይ ባይቀመጥም እየተንቀሳቀሰ የሚረዳ ደግ ሰው ነበር። ነፍሱን ይማርልን፣ እግዚአብሔር መጽናናት ይስጠን። የልብ ጓደኛው አስናቀ ንጉሴ በኢቢኤስ ቀርቦ እያለቀሰ የተናገረው ነው። አሁንም ቢሆን አርቲስት ነጻነት ወርቅነህ ነፍስ በሰላም ትረፍ ለማለት ፈልጋለሁ። ለወዳጅ ዘመድ ሁሉንም መጽናናትን እመኛለሁኝ። በዚህ አጋጣሚ በየካቲት በርዝዴው ይከበራል። የዛኔ የጎፈንድሚ ይደረጋል ተብሎ ይታሰባል። እንግዲህ ሁላችንም ይህንን ነገር ተሳታፊ እንድንሆን በትህትና እኔም እጠይቃለሁኝ። በመጨረሻ የባለቤቱ ጉዳይ ምን ይመስላል የሚለውን የአርቲስት ነጻነት ወርቅነህ እህት መልእክት እናዳምጥና እኔ ከወዲሁ እዚህ ላይ አበቃለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ኮሜንት ደግሞ ጠቃሚ ስለሆነ በጽፉልኝ ደስ ይለኛል። ሰላም ጤና ይስጥልኝ። መጨረሻ ዘመን አካባቢ ያለ ከሆስፒታል እዚህ ጋር ስራ ለመስራት ጉልኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ኖ ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው። ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ የሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛው ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታቀልሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ ብዙ ነገር በብዙ ነገሮች ተጎድታለች እና ያ ነገር አለ።